ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬ የምንማረው የኦሪት ትምህርት ክፍል ከአድማጮቻችን የቀረቡልንን ጥያቄና መልስ ትምህርት ይሆናል። ይህም ጥያቄ በእውነት የዓለም ሕዝቦች ኦሪትን እንዲቀበሉ ጥያቄ ቀርቦላቸው ነበር ወይስ አልነበረም? እንደዚያ ከሆነስ ያልተቀበሉበት ዓላማ ዋና ምክንያት ምንድን ነው የሚል ነው። ይህንንም አብረን እንማራለን ማለት ነው። እንግዲህ ከሁሉም በፊት እኛ መጀመሪያ ማወቅ ያለብን ነገር ምንድን ነው? አዳም ሲፈጠር በጸለም ኤሎኪም ነው የተፈጠረው። ጸለም ኤሎኪም ማለት ነፃ ምርጫ ያለው ብቸኛ ፍጡር ማለት ነው። ኤሎኪም ይህን ምድር እንደፈጠረ ሁሉ አዳምም ነፃ ምርጫ ስላለው ራሱን የመፍጠር ነፃ ምርጫ አለው ማለት ነው። ስለዚህ አዳም በጸለም ኤሎኪም ስለተፈጠረ ነፃ ምርጫ ስላለው ራሱ የፈጠረውን ፈጣሪ እንኳን ላለመስማት ወይም የሱ ያዘውን ላለመቀበል ነፃ ምርጫ ስላለው ታላቅ ችግር ገጥሞታል ማለት ነው፣ ወይም ደርሶበታል። ይህም ማለት እኔም ነፃ ምርጫ ስላለኝ የፈለጉትን ማድረግ እችላለሁ ማለት ነው። ለምሳሌ እባብ ለሔዋን ምንድን ነው ያላቸው? እናንተ እኮ ዝም ብላችሁ ነው ለፈጣሪ የምታገለግሉ፣ እናንተ ራሳችሁ እኮ መፍጠር ትችላላችሁ አላቸው። እንዴት አሉት። እንዴት አላቸው? እሷ ለምሳሌ ይህን ዓለም እኮ ፈጣሪ የፈጠረው ያችን እኮ እናንተን አትብሉ ያላችሁን በልቶ ነው። እናንተ እሷን ብትበሉ እናንተም ልክ እንደ ኤሎኪም ትሆናላችሁ። ስለዚህ የእሱን የመገዛት ግዴታ የለባችሁም በማለት ይነግራቸዋል ማለት ነው። በዚህ ምክንያት እንደዚያ ከሆነማ ታዲያ እውነትህን ነው ብላ አዳምን በማሳሰት ወይም ይህን ሀሳብ ለአዳም በማቅረብ እሱም ይህን ሀሳብ ተቀብሎ አትብላ የተባለውን በላ ማለት ነው። ምን ለሚሆን? ከፈጣሪ ነፃ ለመሆን። ለምሳሌ አንዳንድ ልጆች ከወላጆቻቸው ፈቃድ ለመውጣት ትንሽ ጎርመስ ሲሉ አንታዘዝም ይላል ነው። እናንተ ያችሁ ለምን ማድረግ የራሴ ነፃ ምርጫ ላይ የፈለኩት ማድረግ እችላለሁ ይላል ማለት ነው። እንግዲህ ጎርመስ ሲሉ ማለት ነው። ያኔ ነው እንግዲህ በገጠር ልጆችን ወስደው የሚድሯቸው እና የዚህ ሁሉ የፈጣሪ ሕግና ስርዓት አንቀበልም የሚለው ርዕዮተ ዓለም የመጣው ሰው በኤሎኪም አምሳል ተፈጠረ እና ነፃ ምርጫ ስላለው ነው። እንግዲህ ኤሎኪም ማለት በክርስትና መጽሐፍ የአይሁድን መጽሐፍ በስህተት ሲተረጉም ምንድን ያሉ? ሰው በፈጣሪ አምሳል ነው የተፈጠረ ይላሉ። ሰው በፈጣሪ አምሳል ከፈጠረ ፈጣሪም ሰው ነው ማለት እኮ ነው። በዚህ ባጭሩ እንግዲህ ያደረጉበት እንግዲህ ሰው ያው እነሱ የሚያመልኩትን ያንን አይሁዱን ሰው ስለሆነ እንግዲህ ሰው ፈጣሪ ሰው ነው ብለው ለመግለጽ ስለፈለጉ ነው ማለት ነው። ሰው እና ፈጣሪ ልዩነት አላቸው። ፈጣሪ ነው፣ ሰው ደግሞ ሰው ነው። ሁለቱ ምንም አይገናኝም። ሰው እንደ ፈጣሪ ሊሆን አይችልም። ፈጣሪ ገደብ የለውም። የሰው ልጅ ገደብ አለው። ፈጣሪ ሁሉን ነገር መፍጠር ይችላል። ሰው ግን ሁሉ ነገር መፍጠር አይችልም። በጣም ብዙ ልዩነት አላቸው። ነገር ግን ይህ ሰው የሚባለው ፍጡር ነፃ ምርጫ ስላለው የፈጠረውንም ፈጣሪ እኔ አንተ የምትለውን አልቀበልም፣ እኔ ራሴ ማዘዝ እንጂ መታዘዝ አልፈልግም ከሚለው ርዕዮተ ዓለም የመነጨ ነው። አሁንም በሙሉ የሰው ልጅ የፈጣሪ ሕግና ስርዓት አልቀበል የሚለው እኔ ፈጣሪ ማን ነው
እኔም በፈጣሪ አምሳል በኤሎኪም አምሳል የተፈጠርኩኝ። ስለዚህ እኔም ነፃ ምርጫ ስላለኝ የመስማት የፈጣሪን ቃል መስማት ግዴታ የለብኝም ብሎ ያምናል ማለት ነው። በዚህ ምክንያት ያለ ፈጣሪ በሲናይ ተራራ ለሁሉም የአዳም ልጆች በሙሉ ዘሮች በሙሉ ለተበተኑ ለሰባዎቹ ህዝቦች በሙሉ በመሪዎቻቸው አማካይነት ልክ ዛሬ እያንዳንዱ ሀገር የራሱ መሪ አለው። ያ መሪ ሄዶ የሀገሪቱ የራሱን ሀገር ያለውን ርዕዮተ ዓለም ያንጸባርቃል ማለት ነው። ልክ እንደዚያ ሁሉ መሪዎቻቸውን ጥያቄ ያቀረበላቸው ማለት ነው። ይህም እንዲህ ይላል። ይህን እንግዲህ የሚነግረን ሙሴ መጨረሻ ላይ ከመሞቱ በፊት ያለውን ታሪክ በሙሉ የሚነግረን ማለት ነው። እንዲህ ይላል ዘዳግም ምዕራፍ 33 ቁጥር 2 ላይ ከሸኒግላ አካማኮም ልቴን ቶራ ለእስራኤል ሎ በላሾኔካን ኒግላ ኤላ በአርባ ልሾኔት ይላል። ሀሸም በሲናይ ባ ያለ ፈጣሪ በሲናይ ተራራ ተገለጠ። ዜ ላሾን ኢብሪ ላሾን አቆደሽ በዘራ ምስጢር ላሞ ዜ ላሾን ሮሚ በሮማያን ቋንቋ ራሱ በእነሱ በሚገባቸው ሮማ እንግዲህ ኤሳው ማለት ነው፣ ወይም ኤዶ ማለት ነው። ኦፊያ ሚሃር ፓራን ዜ ላሾን አረቢት ማለት ለአረቦቹ ማለት ነው፣ ወይም ለእስላሞቹ። ባታ መርቦት ቆደሽ ዜ ላሾን አረሚ ጋም ለአረማውያን ለባቢሎናውያን ለከላዳውያን እንደዚህ ብሎ እንደተገለጸ ይነግራቸዋል ማለት ነው። ስለዚህ የዓለም ፈጣሪ ለእስራኤል ልጆች አይደለም የተገለጠው፣ ለሁሉም የሰው ልጆች ነው፣ የአዳም ልጆች በዘር በሙሉ ማለት ነው። ኤላ አፋልቢ ኡሞት አውላም በትሂላ አላ ህጸል ብኒ ኤሳብ አማል ምካብሊ ማተም ኤታቶራ አምሩሎ ማክቲቭ በቶራ እናንተ ኦሪትን ትቀበላላችሁ አላቸው። በኦሪት ውስጥ ምን ተጽፏል? ሎትርጻህ አትግደል፣ አምሩ ልፋና ብሪቦን ሾለላም ኮላ ጽማን ሸሎታን አናሽም አብሄም ሮጽያ ሀያሽ ነማ በሀያዳይም ይድ ኤሳብ እማ የአባታችን የኤሳው ዘር ስለሆን መግደልማ በደማችን አለ፣ ስለዚህ አንቀበልም ነው። ይህም ዘፍጥረት ምዕራፍ 27 ቁጥር 22 ላይ ማለት ነው። ባልኬን ይፍትዋ ቢክ ባልብኻ ትኽየ በዚህ ምክንያት አባቱ በቃ እንደዚህ ከመረት እንግዲህ ያው በኃይልህ በጦርነት ብቻ ኖር፣ እየተዋጋ ኖር እንዳለው ይነግረናል ማለት ነው። ከዚያ በኋላ አላህ ፈጸል ብንያሞን አማላይ ምካብል ማተም የታቶራ አምሮ ማከት ይበታ አማላይም ሎታ እንትናፍ ዝሙት አታረግ፣ የሰው ሚስት አትንካ፣ አምሮ ልፋና ሪቦን ሸላም ኮላ ጽማ ሽል እርባ ሽላሄን ሂ ሽኔማ በታሬና ሽቴ ብኖት ሎት ሚያብሄን ይህማ ከአባታችን የወረስ ነው የሚያንስ ነው። ዘፍጥረት ምዕራፍ 19 ቁጥር 36 ላይ ሎጥ ከልጆቹ ነው የወለደው እና ይህማ እኛም በዘራችን አለ። ሀላህ ህጸል ብን ይስማኤል አማላይ ምካብል ማተም ኤታቶራ አምሩሎ ማከት በቶራ በቶራ ውስጥ ምን እንደተጻፈው አማላይም ሎትግኖቭ አትስረቁ፣ ለአረቦች አትስረቁ፣ ለእስላሞች ማለት ነው። አምሩ ፋና ቦሽሮላም ኮል አጽሞሽ ሸላቢሄም ሊስቲ ማያሽ ኔማ በሁ ይየ ፔር አዳም ኢስማኤል የሚባለው ራሱ ዋናው ስሙ ዋናው ፔር አዳም አይደለም እንዴ? ስርቆት ማለት ነው፣ የኔ ነው የሚል ልክ ዛሬ እስላሞቹ ወይም አረቦቹ የእስራኤል ምድር የኛ ነው ብለው አይደል የሚያምኑት? የእስራኤል ምድር ዘፍጥረት ምዕራፍ 16 ቁጥር 12 ላይ ጽፈማ ነው። ስለዚህ ለዋይታ ኡማ ሽባ ኡሞ ሹራላህ በሪብነት በዚህ አይነት መንገድ ለሁሉም የዓለም ህዝቦች መሪዎች የዓለም ፈጣሪ በየቦታው ሄደ ማለት ነው ብሎ ጠየቃቸው። וכן הוא אומר יודו השם כל מלכי ארץ
ኪ ሻምኡ እምረ ፒኻ። ስለዚህ የዓለም ፈጣሪ በዚህ ጊዜ የዓለም ፈጣሪ ሁሉም ሰምተው ነበር ይህን ጥያቄ በቀረበላቸው ጊዜ። መዝሙር 138 ቁጥር 4 ላይ መመልከት ትችላላችሁ ማለት ነው። ያኮል ሻሙ በኪብሉ ታልሙቶራ በወታም ሎ ያሱ አልተቀበሉ ማለት ነው። በአሲቲ በአፍ ውበሄማ እናካም ኤታጎይም አሸሎ ሻሜው ይላል። ደግሞ እዚያ በኋላ በነቢያት መጽሐፍ ሚኻ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል ብልኦድ ኤላ አፊሉ ሸባ ሚጾ ሸኪብሉ ብኔ ኖህ አለይም ሎ ያኹሉ ለአሞድ በሄን አስ ሸፒርኩም ሙትናም ለእስራኤል። የእስራኤል ልጆች እንኳን ኦሪትን ማን ነው የዓለም ህዝቦች እንኳን ኦሪትን ሊቀበሉ ሰባቱን የኖህ ልጆች እንኳን አልተቀበሉም፣ ጠብቀውም በተግባር አላዋቸውም ይላል ማለት ነው። እንደሚታወቀው ባለፈው ጊዜ ደግመን ደጋግመን እንደተማርነው የአዳም ከገነት ከወጣ በኋላ 6 ትእዛዛት እንደታዘዘ ተምረናል። ከዚያ በኋላ ደግሞ ኖህ ከጥፋት ውሃ ከጠፋ በኋላ አንድ ትእዛዝ ተጨምሮለት በአጠቃላይ 7ቱ የኖህ ልጆች ህጎች በመባል ይታወቃል ማለት ነው። በኖህ ስም ስለሚጠሩ ማለት ነው። ኖህ እንደሚታወቀው የእሱ ቤተሰብ ብቻ ነው የተረፉት ማለት ነው ከሞት። ሌላው በሙሉ የአዳም ልጆች በሙሉ አልቀዋል ማለት ነው በውሃው በጥፋት ውሃ ማለት ነው። ከጥፋት ከወጡ በኋላ ደግሞ እነዚህን 7ቱን ህጎች እንዲጠብቁ ሁሉም የሰው ልጆች ማለት ነው የአዳም ልጆች በሙሉ የኖህ ዘር ትውልድ በሙሉ አሁን ዛሬ ያለው በሙሉ የምናየው በሙሉ ያለ ሚሊያርድ ህዝብ በሙሉ ከ3ቱ ልጆች ወይም ከኖህ ዘር የመጣ ነው ወይም ከጥፋት ውሃ የተረፈ ማለት ነው። እንግዲህ በጥፋት ውሃ የነበሩት የተረፉት 8 ሰዎች ናቸው ማለት ነው። 4 ወንዶች 4 ሴቶች ማለት ነው። ኖህ እስከ ሚስቱ 3 ልጆቻቸው እስከ ሚስቶቻቸው በአጠቃላይ 8 ሰዎች ናቸው። እንግዲህ ሁላችን እኛ የመጣ ነው እንግዲህ በሙሉ ከነዚህ ከ4ቱ ወይም ከ8ቱ ሰዎች ዘር ነው ማለት ነው። ስለዚህ ያኔ እነሱና ለነሱ ዘር በሙሉ እስከ መጨረሻው ዘመን ድረስ 7ቱን የኖህ ልጆች የሚባሉትን እንዲጠብቁ ተነግረው ነበር። መጨረሻ ላይ እነሱም ያን አመፁ ማለት ነው። አንቀበልም አሉ ማለት ነው። ልጆቻቸው አንቀበልም አሉ። ከዚያ በዙ ተባዙ። ከዚያ በኋላ ምን ያደርጋሉ? ከ340 ዓመታት በኋላ በባቢሎን ግንብ ትልቅ ግንብ በአንድነት ገነቡ ማለት ነው። ምንድነው ማለት ነው? ፈጣሪ እንኳን በዚህ ምድር በሰማይ ራሱ ስሙ እንዳይጠራ ያው እንደምታውቁት ዘፍጥረት ምዕራፍ 11 ቁጥር 1 ላይ ጀምራችሁ ማየት ትችላላችሁ። እንኳን 7ቱን ህጎች ልንጠብቅ ቀርቶ የፈጣሪ ስም በዚህ ምድርም አይጠራም፣ እንኳን በዚህ ምድር በሰማይም አይጠራም ብለው ትልቅ እንስሳ ሰርተው ወደታው መፈንቅለ መንግስት እንደሚደረው መፈንቅለ ፈጣሪ ለማድረግ ነው። እስከዚህ ድረስ ማለት የሰው ልጅ ፈጣሪን እስከዚህ ድረስ ክዷል ማለት። በዚህ ምክንያት የፈጣሪ ስም ጭራሽ ተረሳ ይላናል ማለት ነው። ራሱ በመዝሙር ዳዊት ምዕራፍ 9 ቁጥር 11 ላይ ማለት ነው። ኮላ ጎይም ሽኸሎሂም ሁሉም የዓለም ህዝቦች በሙሉ ፈጣሪን የረሱ ናቸው ይላል። ስለዚህ የዓለም ህዝቦች ፈጣሪን አያውቁትም። ስለማያውቁት ስሙን ራሱ ስሙን ስለማያውቁት ስሙንላ ቀይረው በአማርኛ እግዚአብሔር ይሉታል። ሌላ ነው ይሄ እግዚአብሔር የሚባለው ራሱ ለኢየሱስ እንጂ ለፈጣሪ አይደለም። በእስላም አላህ ነው። አላህ ደግሞ ከእስራኤል ልጆች ሁሉ የሚበልጥ ዋና ሌላ አምላክ ነው ማለት ነው። ስለዚህ በዚህም ራሱ የእነሱ አምላክና የእስራኤል አምላክ ይለያል ማለት ነው። የእስራኤል አምላክ አይገልም፣ እንዲገደልም አይፈልግም። የእነሱ አምላክ ግን ይሁዲ የገደለ መንግስተ ሰማያት ያስገባል ነው። በዚህ ደግሞ በፈጣሪ ሆረት ደግሞ አትግደሉ ነው የሚለው እና ስለዚህ ሁለቱም የተለያየ ነው ማለት ነው። ከዚያን ጊዜ ጀምሮ የእስራኤል ልጆች ኦሪትን እኛ ፈጣሪ ያልከውን አንተ እንቀበላለን ስላሉ ያኔ የዓለም ህዝቦች ከዓለም ህዝቦች ዘንድ ጥላቻ ተከሰተ ማለት ነው። የጥላቻ ደግሞ ምንድነው? ኦሪትን ተቀብላችሁ እንግዲህ እናንተ መንግስተ ሰማያት ልትገቡ ነው፣ እኛ ደግሞ በዚህ ምድር ልንቀር ነው ነው። የሚታወቀው የዓለም ህዝቦች ሁሉም ኡመት አውላም ወይም የዚህ ዓለም ህዝቦች ይባላሉ። የእስራኤል ህዝብ ደግሞ ወደፊት የመንግስተ ሰማያት ህዝብ ነው። ያለው ልዩነቱ በዚህ ምክንያት ነው። እንግዲህ ዛሬ ያው መሲሁ እስከሚመጣ ድረስ በዚህ አይነት ነገር እንቆይ ማለት ነው።
ስለዚህ እንግዲህ የሆነው እንግዲህ በሲናይ ተራራ ኦሪትን ሲቀበሉ የእስራኤል ልጆች ጥላቻ ባለመዝወጅ ላይ ተከሰተ ማለት ነው። ተቀበሉ ቢባሉ እኛ ይከብደና ማድረግ አንችልም አሉ። የሚቀበሉት ደግሞ ለምን እነሱ ተቀበሉ፣ እነሱ ለምን እነሱ መንግስተ ሰማያት ይገባሉ? ለምሳሌ አንዳንድ ሰው ቅናት ሲቀና ምን ያደርጋል? በክፍል ውስጥ አንድ ተማሪ ጎበዝ ተማሪ ሲሆን መምህራኑ ይወዱታል፣ ተማሪዎች በሙሉ ይጠሉታል። ለምን የሚጠሉት? እነሱ ደካማ ስለሆኑ እነሱም እንደነሱ ደካማ እንዲሆን ይፈልጋሉ። ስለዚህ ያን ካቃታቸው ደግሞ ያን ተማሪ ብልህ ተማሪ ለመጉዳት ይፈልጋሉ ማለት ነው። እንደነሱ እንደዚያ ልጅ መድረስ ፍላጎት ጥረት አያደርጉም፣ ፍላጎትም የላቸውም። ልጁን ግን እነሱ ደረጃ አውርደው እነሱ አጠገብ ለማድረግ ነው ማለት ነው። ልክ እንደዚህም ነው የእስራኤል ልጆች በእስራኤል ልጆች ቅናት ስላለ ምን አደረጉ? እንደ እስራኤል ልጆች ማድረግ አንችልም፣ ነገር ግን የእስራኤል ልጆችን ግን ወደ እኛ ዘንድ ለማምጣት ወደ ታች ለማውረድ ዝቅ ለማድረግ የእኛን ርዕዮተ ዓለም እናስተምራቸዋለን። በግዴታም በተለያየ ነገርበት እዚያ ነው ስብከት ምናምን ያለ በተለያየ ዓለም ያለው ስብከት በሙሉ ይሁድ የሚሰብኩት በዚህ ምክንያት ነው። እኛ ጣዖት እንድናመልክ ነው። ለምን የምናመልከው? ከፈጣሪ እንድንርቅ ነው ዋናው ዓላማቸው። እነሱ ደግሞ አታምልኩ ተብለው አልቻሉም ወይም ጥረት አላረጉም። ስለዚህ ያ ቅናት ስላለባቸው ከፈጣሪ እንድንቋረጥ ፈጣሪ ጋር ግንኙነት እንዳይኖረን ፈጣሪ የከለከለውን ነገር በሙሉ እንድንማር ያስገዱና ማለት ነው። በኃይልም ወይም በስብከትም ወይም በማታለልም በተለያዩ ነገሮች ማለት ነው። እንግዲህ ሁሉ ከዚህ የመጣ ነው ማለት ነው። ስለዚህ ነው እያንዳንዱ ይሁዲ ከዚህ ከተቀበለ ኦሪት ህይወቱ ውስጥ ንቅንቅ ማለት የለበትም ማለት ነው። ስለዚህ ኦሪትን አቀባበል በምንማርበት ጊዜ ይህ ኦሪት ብቻ ነው ወደ አዳም ኃጢአት ከመስራቱ በፊት መልሶ የሚወስደን ይህ ኦሪት ህግና ስርዓት ብቻ ነው ማለት ነው። ወይም የዓለም ህዝቦች ሰባቱ የፈጣሪ ህጎች ጠብቁ ነው። ከዚህ ውጭ ያለ በሙሉ እምነት በሙሉ መንግስተ ሰማያት አያስገባ። እንኳን መንግስተ ሰማያት እዚህም ሀገር እዚህ ምድራት በሰላም አያስኖርም። ስለዚህ እያንዳንዱ ይሁዲ የሆኑ በደንብ ማውቃት አለበት ማለት ነው። በጊዜያዊ ነገር መታል የለበትም። ኦሪት የፈጣሪ ቃልና መመሪያ ነው። ይህን ስንጠብቅ ፈጣሪ ያለውን ነገር በሙሉ ስናደርግ እኛ የወደፊት የወዲያኛው ዓለም ነዋሪዎች ዘላለማዊ ነዋሪዎች ይሆናል ማለት ነው። ስለዚህ አሁን እያንዳንዱ ሰው ነፃ ምርጫ ስላለው በነፃ ምርጫ መጠቀሙ ይችላል ማለት ነው። እንግዲህ የመረጠውን ነው መጨረሻ የሚያገኘው። ስለዚህ በሚያልፍ ጊዜያዊ ነገር መታለል የለብንም ማለት ነው። ስለዚህ እያንዳንዱ ይሁዲ ኦሪት ሲማር እነዚህ ሁሉ ነገሮች ግልጽ ይሆንበታል። ዋናው ችግሩ ግን ሰዎች እንዳይማሩ በጣም ብዙ ጥረት እንዳይማሩ በጣም ብዙ መሰናክል ይገጥማቸዋል ማለት ነው። ስለዚህ መሰናክል አልፎ ኦሪት ሲማር ሰው ሁሉም ነገር ግልጽ ይሆንለታል ማለት ነው። በሙሉ ውሸት ሁሉ በሙሉ ያለው ርዕዮተ ዓለም የሐሰት ርዕዮተ ዓለም በሙሉ ግልጽ ይለታል ማለት ነው። ስለዚህ ሌሎች በሙሉ ይሁዲን ወደ ታች የሚያወርዱ ከፈጣሪ ጋር እንዳንገናኝና መንግስተ ሰማያት እንዳይኖረን ለማድረግ ነው። ስለዚህ ከአይሁድ ህግና ስርዓት ውጭ ያለውን ትምህርት ራሱ መማርም የተከለከለው አንዱ ይሄ ነው። እንዳሳስቶንና ከፈጣሪ ጋር እንዳቆረጠንና ዘላለማዊ ህይወት እንዳይኖረን ለማድረግ ነው። እዚህ ላይ ነው እንግዲህ ሰው ጥንቃቄ ማድረግ አለበት። እንግዲህ ባጭሩ የዛሬው ትምህርት ይሄን ይመስላል። ጊዜያችን እያለቀ ስለሆነ እንግዲህ በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።